ኦርቶዶክሳዊ ተዋህዶ ሃይማኖት የሚባለው በሌላ አጠራሩ ሊቃውንት የሰይፍ ሃይማኖት ይባላል። እንዲያውም ኦርቶዶክሳውያን ሲጠሩ መጥባይታውያን ይባላሉ፣ ባለ ሰይፎች ይባላሉ። ባለ ምን ይባላሉ? ሰይፋቸው ሌላውን የሚገሉበት ሳይሆን የሚጋደሉበት ሰይፍ ክርስቲያኖች አላቸው። ቅዱስ ጳውሎስ እየደጋገመ ለእናንተ ስጋዊ ሳይሆን መንፈሳዊ የጦር ዕቃ ይኑራችሁ ይላል። ምን አይነት የጦር ዕቃ? ምን አይነት የጦር ዕቃ? ስጋዊ አይደለም፣ ደረቅ አይደለም፣ ረቂቁንና መንፈሳዊ፣ ጊዜያዊ አይደለም፣ ምድራዊ አይደለም፣ ዘላለማዊና ሰማያዊ የጦር ዕቃ ለእናንተ ይኑራችኋል። ጠላቱን እንዴት ድል መንሳት እንዳለበት የምንጋደለውና የምንዋጋው ስጋን ከለበሱ ደማውያን ጋር አይደለም፣ ከረቂቁ መንፈስ ከዚህ ዓለም ገዢ ጋር ነው። በዚህ ዘመን ለሰው ጠላቶቹ ራሳቸው የገዛ ቤተሰቦቹ ናቸው። በታሪክ ውስጥ የኛው መቶ ክፍለ ዘመን ላይ የተመለከትነው ዛሬ የምናስበው ሰውን የገደለበት ታላቅ የሰማዕታት ቀን ብለን የምናስበው ስጋን የለበሰ እግዚአብሔር ከመፍጠር ያልናቀውን ሰው ራሱ ሰውን የበላበት ሰው ራሱ የሰውን ደም ያፈሰሰበት የከፋ ዘመን። ዛሬ በጣም ዘመን ከመክፋቱ ጊዜ ከማለፉ በስተቀር የተቀየረ ነገር የለም። እንዲሁ ነው። በሰዎች ምክንያት የሰዎች ደም ያለ ማቋረጥ የሚፈስበት ዘመን ላይ ነው ያለነው። እግዚአብሔር በቸርነቱ ረፍቱን ለምድራችን ያደለልን። ሁላችንም በጋራ እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አመሻችሁ? ልዑል እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። የምንማማርበት የትምህርት አውድ ነገረ ሰማዕታትን እንድናወሳ ስለሆነ የተሰበሰብነው ክርስቶስ አምላካችን በወንጌል ካስተማረው ኃይለ ቃል መነሻ አድርገን እንማማራለን። የማቴዎስ ወንጌል ምዕራፍ 10 ከቁጥር 37 ላይ ቁጥር 36 ላይ የተቀመጠውን ቃል መነሻ እናደርጋለን። ከላይ ከፍ ብሎ ቁጥር 34 ጀምሮ ክርስቶስ አምላካችን እንዲህ ሲል አስተምሯል። ኢይምሰልክሙ ዘአምጻእኩ ሰላመ ለብሔር አላ መጥባይተ። በምድር ላይ ለምድር ሰላምን ለማምጣት የመጣው አይምሰላችሁ፣ ነገር ግን ሰይፍን ነው እንጂ። ወመጻእኩሰ እፍልጥ ብእሴ እምአባሁ። እኔስ ወደዚህ ዓለም የመጣሁት ሰውን ከአባቱ ልለይ ነው። ወወለድተኒ እምእማ፣ ሴትንም ልጅ ከናቷ። ወመራተኒ ማማታ፣ ምራትንም ከአማቷ ልለይ መጥቻለሁ። ወኩሉ ሰባ ቤቱ ይጻረሩ ለሰብ፣ ለሰው የገዛ ቤተሰቦቹ ጠላቶቹ ይሆኑበታልና። ስለ ቃሉ አምላካችን እግዚአብሔር ስሙ ይክበር ይመስገን። በምድር ላይ ለምድር ሰላምን ለማምጣት የመጣው አይምሰላችሁ፣ ነገር ግን ሰይፍን ነው እንጂ። በምድር ላይ ሰላም ለመጨመር አይደለም እኔ የመጣሁት አለ። ከኔ በጎ ነገር አስባችሁ ሰላም ተስፋ አድርጋችሁ ከሆነ የመጣሁት ለዚህ አይደለም። ነገር ግን አለ ወደ እናንተ ይዤ የመጣሁት ሰይፍን ነው። በዚህ ሰይፍ ደግሞ ሰውን ከአባቱ እለየዋለሁ፣ ሴት ልጅ ከእናቷ እለያታለሁ፣ ምራትንም ከአማቷ እለያለሁ። በዚህ ሁሉ ውስጥ ግን ለሰው ጠላቶቹ የገዛ ቤተሰቦቹ ናቸው አለ። በማይገባ ጊዜያዊ ተድላ አይቶ ዘላቂ ሳይሆን አላቂውን ተመልክቶ የሚደሰት ሰው ይኖራል። የለም ብሎ በሰዎች ማግኘትም ደግሞ እጅግ የሚደሰት ይኖራል። የቀበሮ ደስታንና የዲያብሎስን ደስታ አይተናል። በጎ ነገር ስለኛ ተደርጎልናል ብለን ባገኘነው ነገር የምንደሰታለን። ይሄ ፍስሐ ኖሎት የተባልነው ማለት ነው። ለሌሎች ስለተደረገው መደሰት ግን መንፈሳዊ ልዕልና ይጠይቃል። የቅዱሳን መላእክቱ ደስታ እንደሰማነው ማለት ነው። ቅዱስ ኤፍሬም ሶርያዊ ወኩሉ ፍጥረት ተፈሳ በምጽአትከ፣ ባንተ መምጣት ፍጥረት ሁሉ ደስ አለው ይላል። ፍጥረት ሁሉ ምን አለው? ፍጥረት ሁሉ ያለው መላእክትን ነው አለና፣ መላእክት ምን ተደርጎላቸው ይደሰታሉ? ሊያድናቸው የነሱን አካል ነስቶ አልመጣ። ቅዱሳን ሲበቁ ለሌላ የተደረገውን እንደራሳቸው ይቆጥራሉና ይላል። ከእረኞቹ በላይ ያለው
የሌላውን አስቦ መደሰት በጣም መታደል። በዚህ ደስታ እንድንኖር እግዚአብሔር በቸርነቱ ይርዳን። ታዲያ ይህን ደስታ ለማምጣት የመጣ አካላዊ ቃል ኢየሱስ ክርስቶስ አለ። የፍጥረት ሁሉ ደስታ የሆነ ሐዘን ከምድር የተወገደው በሱ መምጣት ነው። እሱ ሐዘንን አርቋል። የመጣው ለሰላም ነው። ገና ሲወለድ ቅድም የሰማችሁት የእረኞቹ ደስታ እንደሚሄደው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ይላል። በሰማይ ለእግዚአብሔር ምስጋና ይሁን በምድርም ሰላም ይላል። ክርስቶስ ሲመጣ በምድር ላይ ምን ሆነ? ሰላም ሆኗል። ስሙ ራሱ መስተሳለም ሰላም አድራጊ ሶሎሞን ነው የሚባለው ክርስቶስ። ምክንያቱም ታላቁ ልዑለ ቃል ነቢየ እግዚአብሔር ኢሳይያስ ሕፃን ተወልዶልን ወንድ ልጅ ተሰጥቶን በጫንቃው ላይ አለቅነት እንዳለ ተናግሮ ስሙ አለ ድንቅ መካር ኃያል አምላክ የዘላለም አባት አለና ወይሰማይ መላከ ሰላም የሰላም አለቃ አለው። እስኪ የሰላም አለቃ በሉ። የሰላም አለቃ ክርስቶስ ሲመጣ ወደ ዓለም መላእክቱ ታላቅ ደስታ የምስራች ለምድር ነግረው እረኞች በምድር ሰላም ሆኗል አሉ። ክርስቶስም በምድር ሲመጣ የሰላም አምላክ ያለው ሰላሜን እተውላችኋለሁ የአባቴን ሰላም እሰጣችኋለሁ አለ። ወበክሙ ሰላም አቡየ አሐድግ ለክሙ ሰላሜ ሰላሜን እተውላችኋለሁ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ያለ ሰላም አይደለም አለ። ሲመጣ ወሰላም በምድር ተብሎ የተነገረለት ሲወጣ ሰላም ለኩልክሙ ያለን ሲሰብክ ግን ይምሰልክሙ ዘአምጻእኩ ሰላም ለብሔር ለዓለም ሰላም ለማምጣት የመጣው እንዳይመስላችሁ ሰላም ልጨምርላችሁ አይደለም የመጣው ሰይፍን ነው እንጂ። እንግዲህ ከሰማ ነው እስካሁን ከተነገረው ሐሳብ ትንሽ ለየት ይላል። የመጣው ለሰላም ነው ብለን በመስቀሉ ሰላም አደረገ ሰላምን ተወልን ብለን እሱም የሰላም አለቃ ተብሎ ሳለ ሲናገር ግን ምን አለ? እኔ የመጣሁት ለሰላም እንዳይመስላችሁ ሰላምን ለማምጣት አልመጣሁም። ነገር ግን ይዤ የመጣሁት እኔ ወደ ምድር እንዲያውም ሰይፍን ነው አለ። በዚህ ሰይፍ ሰውን ከአባቱ ለየዋለሁ፣ ሴትንም ልጅ ከእናቷ ለያታለሁ፣ ምራትንም ከአማቷ ለያታለሁ። በዚህ ሁሉ ውስጥ ግን ጸሩ ለሰብሰባ ቤቱ ለሰው ጠላቶቹ የገዛ ቤተሰቦቹ ናቸው አለ። ይህ አስቀድሞ በቃለ ትንቢት በነቢዩ ሚክያስ የተነገረ ቃል ነው። ትንቢተ ሚክያስ ምዕራፍ 7 ከቁጥር 6 አንስቶ እስመ ወልድኒ ያስር አባሁ ልጅ በአባቱ ላይ እንደሚያምፅ ወወለድትኒ ትትነሳ ላዕለ እማ ሴትም ልጅ በእናቷ ላይ እንደምትበረታታና ወመራትኒ ላዕለ አማታ ምራትም በአማቷ ላይ ትነሳለች አለና ወኩሉ ሰባ ቤቱ ይጸረሩ ለሰው የገዛ ቤተሰቦች ሁሉ ጠላቶች ሆነው ይነሱበታል የሚል ቃል ትንቢት ተናግሯል። ክርስቶስ የዚህ ትንቢት መፈጸሙ ቅሉ በቃል እንደምናየው ምድራዊ ጊዜያዊ ሰላም በማጣትና በመስጠት ውስጥ የተመሰረተ አልነበረም። እሱ የመጣው ለሰላም ነው። ለምንድን ነው የመጣው? ሰላም ሊሰጠን ደስታን ሊሰጠን ነው። ያጣነውን ሰላም በቸርነቱ አምላካችን ዳግመኛ ለሁላችን ያደለልን። ታዲያ ምን ማለቱ ነው? ለሰላም የመጣው የሰላም ንጉሥ እኔ የመጣሁት አለ ሰላምን ለማምጣት አይደለም ወይ ሰላምን ወደ ምድር ለመጨመር አይደለም አለ። መቼም በአባባል በአገባቡ የሰላም አምላክ ራሱ ባጻፈው ወንጌል ሰላማዊ ወንጌላችን ላይ እኔ ስለ ሰላም አልመጣሁም ካለ ሌላ ፍቻ ያለው ማለት ነው። ክርስቶስ በዚህ አገባቡ ላይ ያመጣሁት ሰይፍ አለ ሰው ተቆርጦ ደሙን የሚያፈስበት አይደለም። ሰውን ከአባቱ የሚለይ ሌላ ሰይፍ ነው ማለት ነው። ሴት ልጅ ከእናቷ የሚለይ ሰይፍ ነው አለ። ምራት ከአማቷ የምትለያይበት ሰይፍ ነው። ለዚህ ነው ወደዚህ ዓለም የመጣሁት አለ ክርስቶስ አምላካችን። ወደዚህ ዓለም የመጣሁት ሰላምን ከመእደይ ሰላም ማለት ሰላምን ለመጨመር አይደለም ማለት። በምድር ላይ በጨለማና በሞት ጥላ 5500 ዘመን ከመርገም በታች ተረግጦ ይኖር የነበረው ሕዝብ ለዲያብሎስ ተገዝቶ ሰላም በሚለው ጨለማ መካከል ይመለስ ነበር። እኔ በዚህ በጨለማ በምትመላለሱበት ኑሮ ሰላም ብላችሁ በምትጠሩት ሕይወት ላጸናችሁ አልመጣሁም። ነገር ግን ሰይፍን ይዤ መጥቻለሁ አለ። ምን ይዤ መጥቻለሁ? መቼም ይህ ሃይማኖት ኦርቶዶክሳዊ ተዋህዶ ሃይማኖት የሚባለው በሌላ አጠራሩ ሊቃውንት የሰይፍ ሃይማኖት ይባላል። እንዲያውም ኦርቶዶክሳውያን ሲጠሩ መጥባይታውያን ይባላሉ፣ ባለ ሰይፎች ይባላሉ። ባለ ምን ይባላሉ? ሰይፋቸው ሌላውን የሚገሉበት ሳይሆን የሚጋደሉበት ሰይፍ ክርስቲያኖች አላቸው። ክርስቶስ አምላካችን በዮሐንስ ወንጌል ምዕራፍ 12 ላይ በዚህ ዓለም ይኖሩ የነበሩ ወገኖቹን የወደዳቸውን ከዚህ ዓለም ተላልፎ የሚሰጥበት ሰዓት እንደደረሰ ሲያውቅ እስከ ወዲያኛው ወደዳቸው ይላል። ምዕራፍ 13 ላይ
የወደዳቸውን እነዚህን አሳልፈው የሚሰጡትን ሐዋርያቱን ጭምር አንድነት እግራቸውን አጠበ። አጥቦ ማዕድ አድርጎ በጋራ ከነሱ ጋር ማዕድ ተሳተፈ። ከዚያ በኋላ አንድ መመሪያ ሰጣቸው። አጥቦ ከተነሳ በኋላ ከራት በፊት ነው። ከእናንተ መካከል ሰይፍ የሌለው ካለ ሰይፍ ይኖራቸው አላቸው። ሰይፍ ሊኖራቸው ያስፈልጋል። እንዲያውም የሌላችሁ ከሆነ ልብሳችሁንም ቢሆን ሸጣችሁ ለእያንዳንዳችሁ ሰይፍ ይኖራችሁ ሰይፍ ግዙ አላቸው። ደነገጡና ምን ችግርና ምን ጭንቅ ሊመጣ ነው ስለ ሰይፍ የሚነግረን አሉና ቅዱስ ጴጥሮስ ቀረብ ብሎ ጌታ ሆይ እኛ ጋር 2 ሰይፍ አለ አይበቃም እንዴ ብሎ ጠየቀ። ስንት ሰይፍ አለ አልኳችሁ? 2 ሰይፍ አለ አለ። ክርስቶስም ለመብክሙ ክሌቱ መጣብ ውቱ ያከለክሙ 2 ሰይፍ ካላችሁማ በቃ እሱ ይበቃቸዋል አለ። እስኪ በል 2 ሰይፍ ካላችሁ እሱ ይበቃቸዋል። እራት በልተው ከፍ ባለው ለምለም ወደ ሆነው አጸደ ሐምል ወደሚባለው ስፍራ ደብረ ዘይት ወጥቶ ድንጋይ ወርውሮ የሚርቅ ያህል ከነሱ ተለይቶ ጌታችን ሲጸልይ የምስጢር ሐዋርያት የሚባሉ ጴጥሮስ ዮሐንስና ያዕቆብ አንድነት ከሱ ጋር ነበሩ። መትጋት አቀቷቸው። ሲመሽ አይናቸው በእንቅልፍ ደከመ። ወከብደ አዕይንቲሆሙ በድቃስ አይናቸው በእንቅልፍ ደከመ። ጥቂት መታገስ አቃታቸው። ዞሮ ሲመለከታቸው አንቀላፍተዋል። ትግቡኬ እንከ ወጸልዩ እንግዲህ ተግታችሁ ጸልዩ እንጂ አለ። ሰይፍ አለኝ የሚል ሰው ተግቶ የሚጸልይ ሰው ነው። ሰይፍ ያለው ሰው ምን የሚል ነው? ተግቶ የሚጸልይ ነው። የፈተናው ሰዓት ደርሷል። ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ዳግመኛ ተመለሰ። ተኝቷል። ለሶስተኛ ጊዜ ተመለሰ። እንግዲህ ተነሱና እንሂድ አላቸው። ሲሄዱ ይሁዳ የሚመራው የአይሁድ ጭፍራ ሰይፍና ገመድ ይዘው መብራታቸውን አብርተው ጌታን ፍለጋ መጥተዋል። ያን ጊዜ ይሁዳ ስሞ ጌታውን አሳልፎ ሰጠ። ቅዱስ ጴጥሮስ ትዝ አለው። ሰይፍ ይኖራቸው የተባለው የጸብ ጊዜ አሁን ደርሷል ማለት ነው አለና ሰይፉን ከሰገባው አውጥቶ ከጭፍሮች መካከል አንዱ መሪ የነበረውን ማልኮስ የሚባለውን ሰው ጆሮውን ቆረጠው። ጆሮ እየደማ ከጌታችን ፊት ማልኮስ ቆሟል። ጌታችን ኢየሱስ ክርስቶስ የማልኮስን ጆሮ ዳሶ ፈወሰና አግብአ ለመጥባይትከ ውስተ ቤታ ስለትህን ሰይፍህን ወደ ቤቱ መልስ፣ ወደ ሰገባ ወደ ቤቱ መልስ፣ ሰይፍ የሚያነሱ በሰይፍ ይጠፋሉና አለ። ስለዚህ እኔ ሰይፍ አልፈልግም አለ ክርስቶስ። ምን አልፈልግም አለ? ሰይፍን ወደ ቤቱ መልስ። ባለ ሰይፎች ብዙዎች አሉ፣ ወደ እነሱ መልሳል። ቅድም ሰይፍ ይኖራችሁ ብሏል። ሰይፍ አዘጋጅተን ደግሞ ስንጠቀም ሰይፍን ወደ ቤቱ መልስ ይላል። ምን ማለቱ ነው? የሐዋርያት ጥያቄ ነው። ኋላ ግን በትምህርት በሕይወታቸው ሐዋርያት ይህን ተረድተዋል። ቅዱስ ጳውሎስ እየደጋገመ ለእናንተ ስጋዊ ሳይሆን መንፈሳዊ የጦር ዕቃ ይኑራችሁ ይላል። ምን አይነት የጦር ዕቃ? ምን አይነት የጦር ዕቃ? ስጋዊ አይደለም፣ ደረቅ አይደለም፣ ረቂቁንና መንፈሳዊ፣ ጊዜያዊ አይደለም፣ ምድራዊ አይደለም፣ ዘላለማዊና ሰማያዊ የጦር ዕቃ ለእናንተ ይኑራችኋል። ወገባችሁ የታጠቀ መብራታችሁ የበራ ይሁን እያለ ወንጌል እንደሚያስተምረው ለእናንተ ሰይፍ ይኑራችሁ። ሰይፍ ዘመንፈስ ቅዱስ፣ የመንፈስ ቅዱስን ሰይፍ ያዙ። ወውእቱ ቃል እግዚአብሔር፣ ያ የመንፈስ ቅዱስ ሰይፍ የተባለው የእግዚአብሔር ቃል ነው። እስኪ ሰይፍ በሉ። የእግዚአብሔር ቃል ነው። 2 ሰይፍ ይኑራችሁ የተባለው ሁለቱን የእግዚአብሔር ኪዳናት የተጻፉባቸውን ቃላት ነው። ብሉይ ኪዳንና አዲስ ኪዳንን ከያዛችሁ ለእናንተ ይበቃችኋል ነው ክርስቶስ ያለው። የካህን እጅ ጥንቱን ለመጽሐፉ ወንጌል ለቃሉ ሰይፍነት እንጂ ለመባረክ ካልሆነ ለጸብ አይቀርም። ለዚህ እኮ ነው ቅዱስ ጴጥሮስ እንኳን ለአንገት የሰደደው ጆሮ የቆረጠበት ልምድም የለውም። የካህን እጅም ለዚህ የሚቀን አይደለም። ካህን በመስቀሉ የሚያስታርቅ፣ ካህን በመስቀሉ የሚያስማማ፣ ካህን በመስቀሉ ሰላም የሚያደርግ እንጂ የሚያጣላና የሚያራርቅ አይደለም። ዛሬ የምንሰማው ይሄን ነው። ጦርነት የሚባርኩ ብዙዎች አሉ። በዛሬው ዕለት በአገራችን ፋሽስት መጥቶ ያፈሰሰውን ደም ባርከው ለጦርነት ወደዚህ ዓለም የላኩ ካህናት ነን የሚሉ ብዙዎች አሉ። እርስ በርስ ባለው እልቂት ጦር የሚዘምቱ ብዙ ባለመስቀሎች አሉ። የእናንተ መስቀል የሰላም መስቀል ቃል ወንጌል እንጂ ምድራዊ ጦር መሳሪያ አይደለም። የብዙዎች ደም በከንቱ ሲፈስ የፈሰሰውን ደም የከብት ደም እንኳን የማይመስላቸው ብዙዎች አሉ፣ በመስቀላቸው የሚሳለቁበት ማለት ነው። ለዚህ ነው መጥባይትህን ሰይፍህን ወደ ቦታው መልስ። የሚጣሉትን ሰዎች ተዋቸው፣ ከሚጣሉት አትደመሩ። የሚጋደሉ ሰዎች ቢኖሩ ለእርቅና ለማስማማት የሚቀና የካህን እንጂ በለው የሚል የካህን እጅ የለም። የሚያስማማ የሚያስታርቅ የሚያስተቃቅፍ እንጂ አንዱን ካንዱ የሚያደናቀፍ የካህን እጅ የለም። ለዚህ ነው የቅዱስ ጴጥሮስ እጅ በዚህ የቀና አልነበረም። ክርስቶስም የመንፈስ ቅዱስ ሰይፍ ያለው ሰይፍ ይኖራችሁ ያለው ቃሉን ነው።
በዕብራውያን መልእክት ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው የሚሰራም ሁለት አፍ ካለው ሰይፍ ይልቅ የተሳለ አጥንትና ስጋን ነፍስና መንፈስን ጅማትን ጭምር እስኪለይ ድረስ የሚዋጋ ነው ይላል። ነፍስና መንፈስ አጥንትና ጅማትን እስኪለይ ድረስ የሚዋጋ ሁለት አፍ ካለው ሰይፍ ይልቅ የተሳለው ስለት የተባለው የእግዚአብሔር ቃል ነው። ለእናንተ ሰይፍ ይኑራችሁ የሚለው መጽሐፍ ምድራዊና ስጋዊ የጦር መሳሪያ አይደለም። የምንታጠቀው የጦር መሳሪያችን ለኛ መንፈሳዊ የጦር መሳሪያችን ነው። ቃለ ወንጌል ቤተክርስቲያን አሁን እዚህ ሰብስባ የምትሰጠው የሚሊተሪ ትሬኒንግ ነው፣ የጦር መሳሪያ ስልጠና ማለት ነው። አንድ ክርስቲያን እንዴት ወገቡ የታጠቀ እንደሚሆን ጠላቱን እንዴት ድል መንሳት እንዳለበት የምንጋደለውና የምንዋጋው ስጋን ከለበሱ ደማውያን ጋር አይደለም፣ ከረቂቁ መንፈስ ከዚህ ዓለም ገዢ ጋር ነው። ምክንያቱም እየተጋደልንና እየተጣላን ያለነው ከትላንትና ከነገ ጋር ነው እንጂ ከዛሬ ጋር አይደለም። ሰው ከታሪክና ከሃይማኖት ጋር ከተጣላ ታሪክ ትናንት ነው፣ ሃይማኖት ተስፋ ነው። ስለዚህ ዛሬን ከማይጣላ ጋራ ረቂቅ የሆነ የአጋንንት ሴራ ካለበት ተጋድሎ ጋራ ሰው መንፈሳዊ የጦር ዕቃ ነው መሳሪያ ማድረግ ያለበት። ብንጾም ብንጸልይ ብንመጸውት ብንሰግድ መልካም ምግባርና በጎ ትሩፋትን ብናጸና እንዲህ እንደ ደመና ከቦ ላያችን ላይ የወደቀውን መከራ በሙሉ ማራቅ እንችላለን የሚል ትምህርት የሚሰጥባት መንፈሳዊ የጦር ዕቃ። ምክንያቱም በዚህ ዘመን ለሰው ጠላቶቹ ራሳቸው የገዛ ቤተሰቦቹ ናቸው። በታሪክ ውስጥ ያኛው መቶ ክፍለ ዘመን ላይ የተመለከትነው ዛሬ የምናስበው ሰውን የገደለበት ታላቅ የሰማዕታት ቀን ብለን የምናስበው ስጋን የለበሰ እግዚአብሔር ከመፍጠር ያልናቀውን ሰው ራሱ ሰውን የበላበት ሰው ራሱ የሰውን ደም ያፈሰሰበት የከፋ ዘመን። ዛሬ በጣም ዘመን ከመክፋቱ ጊዜ ከማለፉ በስተቀር የተቀየረ ነገር የለም። እንዲሁ ነው። በሰዎች ምክንያት የሰዎች ደም ያለማቋረጥ የሚፈስበት ዘመን ላይ ነው ያለነው። እግዚአብሔር በቸርነቱ ረፍቱን ለምድራችን ያደለልን። ለሰው የገዛ ቤተሰቦቹ ጠላት የሆኑበት አንደኛው ሰው ለተባለ የሰው ልጅ ወልደ እጓለ እመሕያው ክርስቶስ አምላካችን ጠላት የሆኑት ሌሎች አይደሉም፣ ራሳቸው ሰዎች ናቸው። የገዛ ቤተሰቦቹ እስራኤላውያን ወገኖቹ ሆነው ሳለ ለክርስቶስ ጠላቶች ሆነውበታል። ከማዕዱ የተሳተፈ እግሩን የታጠበ ከጌታ እጅ የበላ ይሁዳ ለክርስቶስ ጠላት ሆኖ ተነስቶበታል። ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 11 ላይ መጻ ውስተ ዚአሁ ወሊያውሰ ይተወክፍዎ ወደ ወገኖቹ መጣ የገዛ ወገኖቹ ግን አልተቀበሉትም ይላል። በሉ እስኪ ወደ ገዛ በሉ ወደ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም። የገዛ ማለት የራሱ ማለት ነው። የራሱ ወገኖቹ ወደሚላቸው ቤተ እስራኤላውያን መጣ፣ ከነሱ መካከል ተወለደ። ነገር ግን የራስ የሚላቸው እስራኤላውያን እስራኤል ዘሥጋ ወልደ ዘበኩረ የበኩር ልጆቼ ብሎ ወደ እነሱ ቢመጣ ወደ ወገኖቹ ቢመጣ የገዛ ወገኖቹ ግን አልተቀበሉትም። እንዲያውም ገፈው ገርፈው ቸንክረው ጌታችን ኢየሱስ ክርስቶስ ሰቀሉት። ወገኖቹ አልተቀበሉትም። ለሰው የገዛ የራሱ ቤተሰቦቹ ጠላቶች ሆኑበታል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 3 ላይ ነብዩ አስቀድሞ እንደሚል ትንቢት ተናገረ። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም አለ። እኛ አክብረነዋል? አላከበርነውም። እኛም አላከበርነውም አለ። እንዲያውም ፊቱን የሚመልስበት የተናቀ የሕማም ሰው ሆነ። ነሳ ደዌነ ደዌያችንን ነሳ፣ ወጾረ ሕማመን ሕማማችንን ተሸከመ። በሱ ቁስል እኛ ተፈወስ። እኛ ወዳጆቹ ቤተሰቦች ሆነን ሳለን የገዛ ወገኖቹ ግን አልተቀበልነው። እንዲያውም ጨክነን ጠልተን ተመቅኝተን የገዛ ጌታችን ለኛው የመጣውን እኛው ቸንክረን ሰቀልነው። ሰዎች ያሉ አለ ነብዩ በእጆቹ መካከል ችንካር ይመለከታሉ። ይሄ ችንካር ምንድነው ብለው ይጠይቁታል። ትንቢተ ዘካርያስ ምዕራፍ 13 ቁጥር 6 ላይ ሰው ይህ በእጅ መካከል ያለው ቁስል ምንድነው ይለዋል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል አለ። በምን ቤት የቆሰልኩት? በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። ወዳጆቹ እኛው ማለት ነው። የመላእክት አካል ረቂቁን ነስቶ አይደለም፣ ከእንስሳቱ ከአዋፋቱ አይደለም። የሰውን አርአያ ነሳ፣ የሰውን መልክ ያዘ፣ የኛኑ ስጋ ለበሰ። ስጋችንን የለበሰውን ያንን መለኮት ግን እኛ ገፍተን ከዚያ ለማባረር ነው። እንዘ ይጼልዎ ይጻአለ
ሲጠሉት ግን እሱ አልጣላቸው። ወንዘ ያመሙ የተቀየመ ያሳመሙትን ሰዎች አልተቀየማቸው። በቁጣ ጎተቱት፣ በፍቅር ተከተለ። ሞቶ በሞቱ ሞትን ድል ነስቶ ሕይወትን ሊሰጠን የመጣውን አምላክ በፈቃዱ የሞተውን እኛ ግን አብልጠን ጠላ ነው። አብዝቶ ወደደን፣ አጥብቀን ጠላ ነው። አብዝቶ ጠራን፣ አጥብቀን ራቅ ነው። ለሰው የገዛ ቤተሰቦቹ ጠላቶች ይሆኑበታል ማለት ይሄ ነው። ዛሬ ወደኛ ትላንትና መጥቶ እስራኤል ጠሉት። ምናል በእኛ መካከል ዛሬ መጥቶ ቢሆን ኖሮ አትበሉ። ዛሬም በእኛ መካከል ይኸው መጥቷል። ዕለት ዕለት ስጋው እየተቆረሰ ደሙ እየፈሰሰ በቤተ መቅደስ ወደ እናንተ መጣው ይላል። ከእስራኤላን ባልተናነሰ ገፍተን አልፈን የምንሄድ ብዙዎች አሉ። ቀራንዮ አደባባይ ላይ የተሰቀለውን ለቤዛ ብዙሃን ለዓለም ሁሉ ድነት እንዲሆን ስጋውን የቆረሰውን ደሙን ያፈሰሰውን ንስሐ ገብተን ሕይወታችንን አጽንተን ወደኛ ሲመጣ ወደ እርሱ ለመምጣት የማንጋደል ከሆን ለሰው የሰው ልጅ ለክርስቶስ የገዛ ቤተሰቦችኛ ጠላቶቹ ነው። በእኛው መካከል የሚፈተተው ይሄው መስዋዕት ነው። በእኛው መካከል የሚቆረሰው ይሄው ስጋ፣ በእኛ መካከል የሚፈሰው ይሄ ደም። እስራኤላውያን እንደሰቀሉ ሰቅለን የምናልፈው ሰዎች አለን። ከመስቀል አውርደን ወደ ራሳችን የማንወስደው በቤታችን የማናሳድረው የማንበላው የማንጠጣው መኖሪያ የማናሰናዳለት በደጅ ቆሜ ሳንኳኳ ማንም ድምጼን ሰምቶ በሩን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል። ነገ ከእርሱ ጋር ምሳ ደብረ ጽዮን ለዘላለም የማንራብ የማንጠማበትን ተድላ ለማግኘት ዛሬ ከሱ ጋር የምናድርበት ሕይወት ከሌለን ነገ ከኛ ጋር አያድርም። ዛሬ ከኛ ጋር ካላሳደር ነው ነገ በሱ ዘንድ ማደሪያ የለንም። ያው ያልተቀበሉትን ሲመጣ እሺ ያላሉትን ሰዎች በደጅ በር ዘግቶባቸው አማን አማን ብለክን ያመረክን እውነት እውነት እላችኋለሁ እኔ እኮ እናንተን አላውቃችሁም ይላቸዋል። እንደ አምስቱ ሰነፎች ማለት ነው። አላውቃችሁም ከመባል በቸርነቱ ይታደገን። ለሰው የገዛ ቤተሰቦቹ ጠላቶች ይሆኑበታል ማለት ለክርስቶስ አይሁድ ከአይሁድ መካከል የተገኘ ይሁዳ ዛሬም ደግሞ እኛ የራሱ ወገኖች ለሱ ጠላቶች ሆነንበታል ማለት ነው። ክርስቶስ አምላካችን የመጣሁት እኔ በምድር ላይ ሰይፍን ለማምጣት ነው አለ። በዚህ ሰይፍ እናንተን ከዓለም ፈቃድ ለመለየት ነው አለ። ከዓለም ፈቃድ ለመለየት እፍልጥ ሰብእ አባሁ ሰውን ከአባቱ ልለየው ነው የመጣሁት አለ። እስኪ ሰውን ከአባቱ በሉ። ክርስቶስ ባመጣው ሰይፍ ሰው የተባለ የሰው ልጅ ነው። አባት የተባለው የግብር አባታችን የነበረው ዲያብሎስ ነው። በዚህ ሰይፍ ታዲያ ክርስቶስ እኛ ሊለየን የመጣው ከግብር አባታችን ከዲያብሎስ ነበር። እኛ ያንን ሰይፍ ቃል እግዚአብሔር ያንን በቃል እግዚአብሔር ባገኘነው ሰይፍነት ደግሞ በልባችን ጸጸት በንስሐ ከዓለም ፈቃድ ከስጋ አምሮት ከምድራዊ ቅድ ከዲያብሎስ ወጥመድ አናመልጥም ስንል ሰይፉን የማንጠቀም የማንታጠቅ ወታደሮች ማለት ነው። የመጣሁት የሰው ልጅ ሁሉ ከግብር አባቱ ከዲያብሎስ ልለየው ነው አለ። እንደገና ሴትንም ልጅ ከእናቷ ልለያት ነው። ሴት ልጅ የተባለችው እቺ ነፍስ ናት። የምታድረው እናቷ ቤት ነው፣ ስጋ ቤት። ስጋ የነፍስ ማደሪያዋ ናት። ስጋ የምን ማደሪያ ናት? የነፍስ ማደሪያ ናት። በዚህ ማደሪያ በስጋችን ነፍሳችን አለች። ሴት ልጅ ከእናቷ ማለት ፈቃደ ስጋን ከፈቃደ ነፍስ ልለይ ነበር የመጣሁት እኔ ያለ ክርስቶስ። እናንተን ሰዎችን ከዲያብሎስ ልለያችሁ ነው የመጣሁት። የስጋችሁን ፈቃድ ከነፍሳችሁ ፈቃድ ልለይ ነው የመጣሁት። ራሳችሁን ገዝታችሁ ለእግዚአብሔር ተገዝታችሁ ሌላውን እንድታስገዙ ስጋችሁን ለነፍሳችሁ ነፍሳችሁን ለፈጣሪያችሁ እንድታሳድሩ ነበር የመጣሁት አለ። እንደገና ምራትንም ከአማቷ ልለይ ነው የመጣሁት አለ። ምራት ከአማት ማለት የውጭና የውስጥ ቤተሰብ ማለት ነው። የውጭና የውስጥ የሚስት ቤተሰብን ከባል ቤተሰብ እንደመለየት ማለት ነው። በቤት ያለች ሙሽሪትን ከባል ቤተሰብ መለየት ማለት ነው። ምራትና አማት ማለት ይሄ ነው። ምራትን ከአማት ልለየን የመጣሁት ማለት በመንፈሳዊ ትርጉሙ የስጋን ፈቃድ ከነፍስ ፈቃድ ለመለየት እንደመጣሁት አፋዊና ውሳጣዊ ሕግ ልለየን የመጣሁት። አሁን እንደ እስራኤል ዘስጋ እንደ ፈሪሳውያን መመላለስ ሕጉን በአፋችሁ እንድትናገሩ በልብሳችሁ ዘርፍ እንድትደረድሩት አይደለም የመጣሁት። ሕጉንና ቃሉን ከመናገርና ከመጻፍ አልፋችሁ እንድትኖሩበት ነው የመጣሁት። ስለዚህ ምራትን ከአማት አፋዊ ሕግን ከውሳጣዊ ሕግ ልለይ መጥቻለሁ። አሁን በፊት በጸላቱ ላይ የተጻፈ ፍቅረ ቢጽና ፍቅረ እግዚአብሔር ነበር። አሁን በደሜ ያንን በመስቀል ላይ ጽፈዋለሁ። እናንተ ሕግና ነቢያት ሁሉ በመስቀል ላይ እንደተሰቀሉ አይታችሁ እግዚአብሔርን መውደድ በሕግ ሳይሆን ሰውን መውደድ በሕግ ሳይሆን በተግባር እንድትኖሩበት ቅዱስ ዮሐንስ በመልእክቱ ልጆቼ ሆይ በቃልና በአንደበት ሳይሆን
በስራና በእውነት እንዋደዳል። እስኪ በቃልና ባንደበት ሳይሆን በሉ በስራና በእውነት እንዋደድ። በቃልና ባንደበት የሚዋደዱ ሕጉን እንጠብቃለን ብለው ክርስቶስን አሳልፎ ለመስጠት እንኳን ለምን ሕግ ተሻረ የሚል የበቀል ስሜት ተነስቶባቸው እንደ ቅዱስ ጳውሎስ አስቀድሞ ሳውል እያለ የሙሴ ሕግ ስለምን ሐዋርያት ደቀ መዛሙርት ይሽራሉ ብሎ ከነሱ አንዳንዶችን አግኝቶ ሊገላቸው ከምኩራባቱ ደብዳቤ ይዞ ፈቃድ ተቀብሎ ያሰረ መከራ ሊያጸናባቸው ይር ነበር። ይሄን የሚያደርገው ለአፋዊ ሕግ ነው። እኔ ግን በዚህ ሰይፍነት ለለየ የመጣሁት አፋዊ ሕግ ለምን ተጠበቀ ለምን ተጠበቀ ሳይሆን በውሳጣዊ ሕግ የበለጠውን እንድትጠብቁ ነው አለ። ክርስቶስ ከተሰቀለ በኋላ በጣም የሚደንቅ አይሁድ የተናገሩት ነገር አለ። እላንቱ ስጋት እይቢታ ዲበ መሳቀል ይሆን እነዚህ ስጋዎች አሉ ሰቀለው እኮ ነው በመስቀላቸው ላይ እንዳያድሩ። ለምን? ሰንበት ትልቅ በዓል ስለሆነ ስለ ሰንበት ክብር ቶሎ ከመስቀል ላይ ይወረዷል። የሰንበትን ጌታ ሰቅሎ ስለ ሰንበት ክብር መጨነቅ ማለት ነው። በጣም የሚያሳዝን አፋዊ ሕግ ነው። አትግደል የሚለው ሕግ ይጠነቀቁበታል። በዝሙትና በኃጢአት ምክንያት ስታመነዝር አገኘናት ምን እናርጋታል? ግደሏት ሲል ይትቅተል የሚለውን ሕግ አልፏል ብለው ክርስቶስን ሊከሱ ይፈልጉ ነበር። አይተዋት ብሎ ቢመራት ደግሞ የሙሴ ሕግ ተወግራ ትሙት ብሎ የለም ብለው ለሕጉ ነው የሚጨነቁት። እንዲህ ብለው ለሕጉ እንጨነቃለን የሚሉ የሕግ ባለቤት ራሱ ሰራይ ሕግን የሰራ ሕግን የፈጸመውን ክርስቶስ ግን በእንጨት መስቀል ራቁቱን ቸንክረው ሰቅለውታል። ሰንበትን እናከብራለን የሚሉ የሰንበትን ጌታ ግን የሰቀሉ ብዙዎች አሉ። ስለ ሕጉ እንጨነቃለን የሚሉ ሕጉን ግን የሚተላለፉ ብዙዎች አሉ። እኔ የመጣሁት ግን ይሄን ለመለየት ነው አለ። አፋዊ ሕግን ከውሳጣዊ ሕግ ለመለየት መጥቻለሁ አለ። ስለ ወንድማችሁ የምታስቡ ስለ ወንድማችሁ የምትጨነቁ እናንተ ሕግን እንጠብቃለን የምትሉ መጨነቃችሁ በአፍ አይሁን፣ መጨነቃችሁ በውስጥ መጨነቃችሁ በልብ ይሁን እንጂ። ስለዚህ ምራትን ከአማቷ ልለይ ነው የመጣሁት እኔ። አፋዊ ሕግ ከውሳጣዊ ሕግ፣ ሴት ልጅ ከእናቷ ልለይ ነው የመጣሁት እኔ። ነፍስን ፈቃድ ከስጋ ፈቃድ፣ ሰውን ከአባቱ ልለይ ነው የመጣሁት እኔ። ደቂቃ አዳምን ከግብረ አባቱ ከዲያብሎስ ልለይ መጥቻለሁ። እና ግን ምን ዋጋ አለው? ለሰው የገዛ ቤተሰቦቹ ጠላቶች ይሆኑበታል። ተለዩ ብዬ ብነግራቸው እኔን ግን ከዚህ ዓለም ለይተው ሰቀሉኝ እንጂ አለ ክርስቶስ አምላካችን። ስለዚህ መጀመሪያ ለሰው የገዛ ቤተሰቦቹ ጠላቶች ይሆኑበታል ማለት ሰው የተባለ የሰው ልጅ ኢየሱስ ክርስቶስን የገዛ ወገኖቹ አይሁድ፣ ይሁዳ እንደገናም ክርስቲያን የምንባልኛ በግፍ በከንቱ ከወታችን ያራቅነውን የሚመለከት ነው። ሁለተኛ ለሰው የገዛ ቤተሰቦቹ ጠላቶች ይሆኑበታል የተባለው ክርስቶስን ተከትለው የሚኖሩ የክርስቶስ ዘር የሆኑት የሰው ልጆች በሙሉ ዛሬ ጠላቶቻቸው እነዚያው የሰው ልጆች ናቸው ማለት ነው። ንጉሥ የወደደውን ዘመን የወለደውን አትመስልምን እያሉ መከራ የሚያጸኑበት በጣም ብዙ ሰዎች ለሰው ላይ አሉ። እንዲያ ነው መከራ የሚያጸኑ ጊዜውን መስለው የሚኖሩ ሐዘን፣ ሕማምን፣ ጭንቅና መከራን በክርስቲያኖች ላይ የሚያጸኑት የማይመስሉ እንዳይመስላችሁ ይልቁኑ እኛ ነው የሚመስሉ ሰዎች ናቸው። መንገድ የሚያሳዩት የገዛ ቤተሰቦቻችን ናቸው። መከራ ለክርስቲያኑ የሚያጸኑት የገዛ ቤተሰቦች ናቸው። በመጽሐፍ ቅዱስ ውስጥ በጣም ውስጥ የሚነኩና ይህንን የሚያሳዩ አጠር አድርጌ ሊቃውንቱ በትርጓሜ እንደ ፊክቶርና እንደ ቴቅላ ብለው ያስቀመጡት ታሪክ አለ። ሁለቱን እነግራችኋለሁ። እናንተ ሰፋ ያለውን ሚያዝያ 27 ቀንና መስከረም 27 ቀን የሚከበረውን መጽሐፈ ስንክሳር ብታነቡ የሁለቱን ቅዱሳን ዜና ተጋድሏቸውን ታያላችሁ። ቅዱስ ፊክጦር የሚባል ሰማዕት አለ። እስኪ ቅዱስ በሉ፣ ፊክጦር በሉ። የዚህ ታላቅ መስተጋድል የተጋድሎ ጣዕም በሁላችን ላይ ይደር። በዚህ ዘመን በግፍ ልክ እንደሱ የሚፈሰውን የሰማዕታቱን ደም ቅዱስ ፊክጦር አማልዶ በክብር ያኖርልን። ቅዱስ ፊክጦር አባቱ ህርማኖስ ይባላል። በዘመኑ ዲዮቅልጥያኖስ አግሪፓዳ የሚባል ኖላዊ አጣሊ የፍየል እረኛ የነበረ በንግስናው ዙፋን ላይ ከተቀመጠ በኋላ ጠላት በሆኑብን በገዛ ቤተሰቦቻችን ምክንያት እምነቱን ክዶ አብያተ ክርስቲያናትን አዘግቶ አብያተ ጣዖታትን አስከፍቶ ለእግዚአብሔር የሚሰጠውን ክብር ለባዕዳኑ ሰጥቶ ይኖር ነበር። ታዲያ ህርማኖስ የተባለ የፊክጦር አባት ለዲዮቅልጥያኖስ አማካሪ ሆኖ ይኖራል። በዚያን ዘመን ማርታ የምትባል የህርማኖስ ሚስት አለች። እርሷ ክርስቲያን ናት፣ ፍጹም ክርስቲያን፣ እግዚአብሔርን የምትወድ
እግዚአብሔርን መውደዷ ደግሞ በእግዚአብሔር መወደድ የተገለጠላት እግዚአብሔር አብልጦ የሚወዳት ቅድስት ማርታ የምትባል ደገኛ ሴት ነበረች። እነዚህ አብረው ሲኖሩ ህርማኖስና ማርታ ህርማኖስ ፈጻሜ ፈቃደ ንጉስ የንጉስ ፈቃድ ፈጻሜ መለካዊ ሰው ነው። የሃይማኖት ሰው ይምሰል እንጂ ከቤተ መንግስት የሚያደርሰው ነው። ከማርታ ጋር አብረው ሲኖሩ ልጅ ወለዱ። ልጃቸውንም ቪክቶር ብለው ጠሩት። ቪክቶሪያስ ማለት ድል አድራጊ፣ መዋኢ፣ አሸናፊ ማለት ነው። ስሙ በእኛ ሀገር ቢሆን አሸናፊ ተብሎ እንደሚጠራው ማለት ነው። ቪክቶር ብለው ጠሩት። ቪክቶር በቤት ውስጥ አባቱ ህርማኖስን በግብር እያየ እናቱን ግን በትምህርት እየሰማ እያደመጠ አደገ። እድሜው 20 በሆነበት ጊዜ ህርማኖስ ልጁን ቪክቶርን ወደ ንጉስ ወሰደውና እንዲሾም እንዲሸለም በአባቱ ስፍራ ተተክቶ ንጉሱን አማካሪ እንደሚሆን ተስፋ ሰጥቶ ክብር አሰጠው። ነገር ግን ክብር ዓለምን የናቀ እንደገና ደግሞ ለጦም አዳሪዎች የተጨነቀ በእናቱ ትምህርትም ደግሞ የዚህን ዓለም ክብር በሙሉ አንቅሮ የተፋ ሰው ስለነበረ ለጊዜ አባቱን ፈቃድ ለመፈጸም እሺ ብሎ በስልጣኑ ለክርስቲያኖች እያደላ የሚኖር ታላቅ ሰው ሆነ። ጣዖታትን የሚንቅ ነበረ። ለድሃና ለተገፋ የሚጨነቅ ነበረ። በጣም ብዙዎችን እየደገፈ ያኖራቸዋል። ዲዮቅልጥያኖስ በዘመኑ ክርስቲያኖችን በሙሉ ሲያስገድላቸው ይሄ ቪክቶር እየተደበቀ እየሄደ የክርስቲያኖችን ስጋ እየሰበሰበ እያጠበ በክብር ይቀብራቸው ነበር። የሰማችሁ ነው። እንዲህ ያሉትን ደገኛ ሰዎች በተጨነቅንበት በክፉ ዘመን እግዚአብሔር ያስነሳልን። ከዚያ በኋላ ነው ይሄንን ሲመለከት ታላቁ ዲዮቅልጥያኖስ አዘነ። እንዲያውም የገዛ አባቱ ህርማኖስ ይሄን ሲሰማ ልጁን አብልጦ ጠላውና ተጸየፈው። ጠርቶ ተቆጣው። ያ ጊዜ ልጁ ንሳ ነዋይከ ዘዋብከኒ እምይእዜሰ እጥቀነ ለክርስቶስ ንጉሥ ሕያው ለሆነው ለክርስቶስ ከዚህ በኋላ አገዛለሁ። ያንተን ስልጣን የሰጠኝን ንብረት ሁሉ ውሰድ፣ ጠፊ ነው ካንተ ጋር አብሮ ይጥፋ ብሎ ለአባቱ ሰጠው። አባቱ እየጎተተ ወደ ዲዮቅልጥያኖስ ወስዶ ማስተማሪያ እንዲሆን የገዛ ልጄን በአደባባይ ሰቅለህ ቀልተህ ግደልልኝ ብሎ ሰጠ። እየሰማችሁ ነው። ለዚህ ነው ክርስቶስ አምላካችን እንዲህ አለ፣ ኢይምሰልክሙ ዘአምጻእኩ ሰላመ ለብሔር፣ እኔ በምድር ላይ ሰላምን ለማምጣት የመጣው እንዳይመስላችሁ፣ ነገር ግን ሰይፍን ነው አለ። ቪክቶር የታጠቀውን ሰይፍ ነው ይዤ የመጣሁት። ከመ እፍልጥ ወልድ እምአባሁ፣ ወንድን ልጅ ከአባቱ ልለይ መጥቻለሁ። ቪክቶር የመሰለውን መስተጋድል ከአባቱ ህርማኖስ ልለይ መጥቻለሁ አለ። ያን ጊዜ አባቱ ምናልባት ራርቶና አዝኖ በአደባባይ ሊቃላ ሲል እንዳያስተለው አሰበና ዲዮቅልጥያኖስ ከሮም አንስቶ ወስዶ ወደ እስክንድርያ አጋዘው። ወደ እስክንድርያ እያዳፉ ወደ ግብፅ ታላቁ ቪክቶርን ሲያመጡት በአደባባይ መካከል አይኑን ጎልጉለው ምላሱን ቆርጠው እሱን ቁልቁል ሰቅለው እየቸነከሩ መከራ ሲያጸኑበት አንዲት የ15 ዓመት ብላቴና በሰገነት ላይ ሆና እስክንድርያ ሀገር የምትኖር ሴት ይሄን ሁሉ ተመለከት ጀመረ። ያን ጊዜ ቪክቶር እናቱ በተለይ ያለቀሰች ከሮም አደባባይ ወደ እስክንድርያ ለመቀላት መከራ ለመቀበል ሲመጣ ስታለቅስ እንዲህ ብለዋታል፣ እናቴ እንዳታለቅሺ፣ ባይሆን የኔ ሥራ ችጋረኞችን ጦማዳሪዎችን መርዳት ነው። በግፍ የተጋዙ ክርስቲያኖችን አስከሬናቸውን ሰብስቦ አጥቦ ገንዞ መቅበር ነው። እኔን ነፍሴን የምታስደስችው ይሄ ስራዬ ባንቺ በኩል ቢቀጥል ነው አላት። ታላቋ ማርታም በቅድስና በንጽህና ኖራ በዚያው በሮም ይሄን የሱን ስራ ስትሰራ ቆይታለች። በሰገነቱ ላይ ሆና ቪክቶር የኑሉ መከራ ሲቀበል ትመለከት የነበረች የማታምን ለጣዖት ከሚሰግዱ ቤተሰብ የተገኘች አንዲት ብላቴና ምላሱ ሲቆረጥ አይኑ ሲጎለጎል ቁልቁል ተቸንክሮ ደግሞ ብዙ ጸዋቶ መከራ ሲቀበል እያየች ጽናቱ እየደነቃ ስትደመም እግዚአብሔር መንፈስ ቅዱስ አይኗን ከፍቶ ቅዱሳን መላእክቱ ከሰማይ ወርደው አክሊል የብርሃን ለቅዱስ ቪክቶር ሲያቀዳጁት ተመልክታ እየጮች ተከተለችና የዚህ ሰው እምነቴ የኔም እምነት ነው፣ እሱን በምግባር ልመስለው በሃይማኖትም ልከተለው እወዳለሁ፣ እባካችሁ ለሱ ያዘጋጃችሁትን ይሄንን ሰይፍ ለኔም ደግሞ አጋሩ ይብላ ለመነቻቸው ይላል። እቺ ሴት ቅድስት ኮሮና ትባላለች። ማ ትባላለች? በሽታ ነው መሰለኝ እናንተ የምታውቁት ቅድስት ኮሮና በሚል
ቅድስት ኮሮና በዱስኪ ያን ጊዜ በዘንባባ እንጨት ላይ ክፉኛ አድርገው ወጥረው ይቺን ሴት ለሁለት በመጋዝ ሰንጥቀው እሷም የድል አክሊል እንድትቀበል ሆናለች። እሷ ከመራት ከማታ ተለይታ አድጋበት ከነበረው ቤተ ጣዖት ወጣ የፊቅጦርን አምላክ ተከትሏለች። ቅዱስ ፊቅጦርም የዚህን የሥጋ ዓለም ኑሮ ትቶ በታጠቀው መንፈሳዊ ሰይፍ ከአባቱ ተቆርጦ ተለይቶ ለሰማይ ክብር በቅቷል። ለሰው አለ ክርስቶስ የገዛ ቤተሰቦቹ ጠላቶቹ ይሆኑበታል። እኔ የመጣሁት በዚህ ሰይፍ ወንድ ልጅ ከአባቱ ለመለየት ነው አለ። የቅዱስ ፊቅጦር በረከቱ በሁላችን ላይ ይደር። ቤተ ክርስቲያናችን እንዲህ የሚያልፉትን የተሸነፉ ሳይሆን በአሸናፊዎች መካከል ድል የነሱ ቅዱሳን ብላ ታከብራለች። ያ ኦርቶዶክስ ሃይማኖት ማለት ማጠቃለያችን ነው። የአሸናፊዎች ሃይማኖት ማለት አይደለም። ይሄ በደንብ ያዙ እስኪ። ኦርቶዶክሳዊ ተዋህዶ ማለት በሉ እሺ፣ ሃይማኖታችን በሉ የአሸናፊዎች ሃይማኖት አይደለም። እና የምኖች ሃይማኖት ነው? አረ በጭራሽ የተሸናፊም አይደለም። አሸናፊ ካልሆነ ታዲያ ምንድነው? ቅዱስ ጳውሎስ ምን አለ? በወደደን በርሱኛ ከአሸናፊዎች እንበልጣለን አለ። አያችሁ አሸናፊዎች አለ። እኛ ስማችን ሃይፐር ኒኮሜንስ ወይም የአሸናፊዎች አሸናፊ ነው የምንባለው። እስኪ በሉ የአሸናፊዎች በሉ አሸናፊ። ሄርማኖስን ድል የነሳ ፊቅጦር ያለ። ሄርማኖስ ለጊዜው ልጁን አስገድሎ ሊመስለው ይችላል። ነገር ግን ፊቅጦር ሄርማኖስን ድል ነስቷል። በሰማይ መንግስት በማታልፈው ርስት ከብሯል። በዚያ ዘመን የገደሉ ሰዎችን ማንም አያከብራቸውም። የ1929ን ታሪክ ዛሬ የሞቱትን ሰዎች ግን ሐውልት አቁማ ቤተክርስቲያን ድል የነሱ እነዚህ ሰማዕታት ናቸው ብላ ዛሬም ተዘክራቸዋለች። ምክንያቱም የአሸናፊዎች አሸናፊ ስለሆኑ። የመጨረሻው ልንገራቸው። ታላቋ እናት ቴክላ ትባላለች። እቺ በሐዋርያው በቅዱስ ጳውሎስ ዘመን የተነሳች ናት። ቅዱስ ጳውሎስ ኒቆሜዲያ ከምትባለው ግዛት ተነስቶ መቄዶንያ ወደምትባል መንደር ገብቶ ሲያስተምር ብዙዎች ከዚህ መንደር ከዚህ ሀገር ይውጣልን አሉ። አንዳንዶች ትምህርቱን ይሰማሉ፣ አንዳንዶች ግን ልጆቻቸውን በቤት ይቆልፉባቸዋል እንዳይከተሏቸው። ቴክላ የምትባለው አደገኛዋ እናቷ በር ቆለፈችባት ቅዱስ ጳውሎስን እንዳትሰማ። ቴክላ ግን ከቤቷ ሰገነት ላይ ወጣ መስኮቷን ከፍታ እንደ ቀድሟ እናት ቅድስት ኮሮና ማለት ነው ትከታተለው ጀመረ። ቅዱስ ጳውሎስ እንዲህ ይላል፣ ብፁዓን ነዳያን በመንፈስ አውቀው ነዳያን የሆኑ ንዑዳን ክቡራን ናቸው እያለ ያስተምራል። ምክንያቱም በሰማይ መንግስት ባለጸጎች ይሆናሉ። ብፁዓን ንጹሐነ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። ዛሬ የሚያዝኑ ብፁዓን ናቸው ነገ ይደሰታሉ ሲል ነገን መደሰት እግዚአብሔርን ማየት ዘላለማዊን መንግስት መውረስ እፈልጋለሁ ብላ ከሰገነቷ ላይ ወረደች። 3 ቀን በሙሉ እየጾመችና እየጸለየች እግዚአብሔርን ትፈልግ ማዕድም አልቀምስም ብላ ጳውሎስ ሐዋርያው ላስተማረው ትምህርት ራሷን አስገዛች። የወርቅ ወለባዋን ለበር ጠባቂው ሰጥታ በሩን አስከፍታ ቅዱስ ጳውሎስን ተከተለች። እናቷ በቤቷ ሰገነት ላይ 3 ቀን አለመውረዷን አይታ በራብ ትሞትብኛለች ብላ ስትፈልጋት በዚያ የለችም። ስትወጣ በመንደሩ ስታይ ከቅዱስ ጳውሎስ ጋር አገኘቻት። የገዛ እናቷ ጸጉሯን እየጎተተች አምጥታ መቄዶንያ ለሚኖረው አገረ ገዢ አሳልፋ ሰጠችና ከእሳት ልጄ ትጨመር ለሌሎቹ ማስተማሪያ ትሆናለች። እንዲህ ያሉ ወላጆችን እግዚአብሔር የራእይ ልብ ይስጣቸው በእውነት። ያን ጊዜ ከእሳት መካከል ቅዱስ ጳውሎስንም እሷንም ጨመሯቸው። ነገር ግን ምንም ሳይሆኑ የእሳትን ኃይል በሃይማኖት አጠፉ እንደተባለ ድል ነስታ በዛ መካከል ስትወጣ ያ በእሳት ያልተበላ የረዘመ ጸጉሯን ቆረጠችና ወገቧን ታጥቃ ከዓለም ፈቃድ ርቃ ቅዱስ ጳውሎስን ተከተለ። ለድብ ለተራበ አውሬ እንኳን ቢሰጧት ከዚያ መካከል እግዚአብሔር በቸርነቱ ታድጎ ነፃ ወጣት። ያን ጊዜ ሰው አባቱን እንደሚተው ሴትም ልጅ ከእናቷ የምትለይበት መንፈሳዊ የጦር ዕቃ ያ ሰይፍ በቴክላ ሕይወት መካከል ታይቷል። እስኪ መጨረሻው እንመልከት። እኔ መጣው ሰላምን ለማምጣት አይደለም ማለት ክርስቶስ ታዲያ ሰይፍን ነው። በዚህ ሰይፍ አለ የሰው ልጅ ከአባቱ እናንተን ከግብረ አባት ከዲያብሎስ፣ ሴት ልጅ ከእናቷ የነፍስን ፈቃድ ከስጋ ፈቃድ፣ ምራትን ከአማቷ አፋዊ ግን ከውሳጣዊ ግል ላይ ይመጥቻለሁ። ሁለተኛ ወንድ ልጅ ከአባቱ እንደ ፊቅጦር ያለውን ከርሚያኖስ፣ ሴት ልጅ ከእናቷ እንደ ቴክላ ያለችውን ከገዛ እናቷ ፈቃድ ላይ ይመጥቻለሁ። የሃይማኖቱ መንገድ እንዲህ ስለሆነ የመጨረሻው ግን ለሰው የገዛ ቤተሰቦቹ ጠላቶች ይሆኑበታል ማለት ለኛ ዛሬ ጠላቶቻችን የገዛ ዋሳቶቻችን ናቸው። ቤተሰቦቻችን ናቸው ዋሳቶቻችን። ዛሬ ጠላታችን የገዛ አይናችን ነው። ዛሬ ጠላታችን የገዛ ጆሮአችን ነው። ዛሬ ጠላታችን የገዛ እጃችን ነው። ለሰው ጠላቱ የገዛ ቤተሰቡ ነው። ዛሬ ቃጣና መሳሪያ እየሳበ ወንድሙን የሚገለው ሰው ከሌላው ሰው በተዋሰው እጅ አይደለም በገዛ እጁ ነው።
ክፉ ወሬ የሚያነበው ክፉ ወሬ የሚጽፈው ክፉ ስድብ የሚናገረው ራሱን የማይገዛው ሰው ለእግዚአብሔር የማይገዛው የሚፈልገውን ሳይሆን የማይፈልገውን የሚያደርገው በስሜታዊ ፈቃድ በስጋዊ አምሮቱ እየተነሳሳ ጠላት የሆነበት የገዛ ስጋዊ ፈቃዱ ነው። ስጋውን መግዛት ያልቻለ ብዙ ሰው አለ። በጣም ብዙዎቻችን ስጋችንን መግዛት አልቻልንም። እጆቻችን አይታዘዙልንም። ክፉ ነገር ይጽፋሉ፣ ክፉ ቃታ ይስባሉ፣ የገዛ ወንድምን ደም ያፈሳሉ። እግሮቻችን ጠላቶቻችን ናቸው። በጎ የምስራች ለመናገር ወደ ቤቱ የሚገሰግሱ አይደሉም። የገዛ ጠላቶቻችን የገዙ ሕዋሳቶቻችን ናቸው። አበው በለፈለፉ አፍ ይጠፉ ይላሉ። አፋችን ይናገራል፣ መልሶ የአፋችን መጥፊያ ይሆናል። ደም የሚያፋስሰው አፋችን ነው። እርስ በርስ የሚያጣላው እጃችን ነው። ክፉ ጽፈት የሚጽፈው እጅ ነው። ክፉ ወሬ የሚናገረው አፋችን ነው። ወደ ክፉ ቦታ ነገር ለመስራት የሚሮጠው ያው እግራችን ነው። እያንዳንዱ ሰው ራሱን ቢገዛ ለእግዚአብሔር ተገዝቶ ሌላውን አስገዝቶ መኖር ይቻላል። ሀገር የምትፈወሰው ሀገር የምትታከመው እያንዳንዱ ሰው ራሱን የገዛ እንደሆነ ነው። ዛሬ በመካከላችን ያለው መለያየት እርስ በርሳችን ያለው እልቂት በሙሉ የመጣው እያንዳንዱ ሰው ራሱን መቆጣጠር ባለመቻሉ ነው። በዚህ ዘመን ትልቁ ሰማዕትነት ራስን መግዛት ነው። እስኪ በሉ ትልቁ ሰማዕትነት ራስን መግዛት ነው። በቃ ራሳችንን ገዝተን አይኖቻችን በጎ ነገር የሚያዩ ለመሆን የተገቡ ቢሆኑ እግዚአብሔር በዚህ ዘመን በጎ ነገር እንድንሰማ መልካም የምስራች ይነግረናል። አይናችን ክፉ የሚያዩ እኛ የበጎ ነገር ማረፊያ መሆን ስላቃተን ነው። ጆሮቻችን ክፉ ወሬ የሚሰሙት ትናንትና የሰማዕታት መታሰቢያ ብለን ይሄን ያለ ዓመት ያለፈው ከምንለው አልፈን ዛሬም በመካከላችን ሰማዕታቱን የምናየው በከንቱ እንደ ክረምት ጎርፍ ሳያቋርጥ የሚፈሰውን የምእመናንን ደም የቆሙትን ሰዎች እንባ የምንመለከተው አይኖቻችን በጎ ነገር ለማየት የተገቡ ስላልሆኑ ነው። እኛ በጎ ብንሆን የበጎ ነገር ማረፊያ እንሆናለን። እኛ መልካም ብንሆን የመልካም ነገር ማደሪያ እንሆናለን። እግዚአብሔር አምላካችን በቸርነቱ ጠላቶቻችን የሆኑ የገዛ ቤተሰቦቻችን ሕዋሳቶቻችንን ገዝተን ለሱ ተገዝተን እንድናልፍ በቸርነቱ ይርዳን። ፍቅር አንድነቱን፣ ሰላም ስምምነቱን፣ ፈውስ ጤንነቱን ለሀገራችን ለመላው ዓለም ያድልልን። ሀገርን በጽኑ ሰላም ቤተክርስቲያንን በቀደመ ክብርና ልዕልና እግዚአብሔር ይጠብቅልን። እሱን ደስ ከማያሰኘው ከክፉ ሕሊና ርቀን መውደዱን በልባችን አምልኮቱን በሊናችን አጽንቶ የመንግስቱ ዜጎች ያድርገን። ወእመሂ ስእትኩ አንትሙ ለበመንፈስ አርቱን ያላገባብ የጨመርኩትን ስቼ የሚያጎደልኩትን ሊቃውንት አባቶች የመምራን መንፈሳውያን እግዚአብሔር ቤተሰቦች አርሙኝ። ያለፉትን ሰማዕታት እያለፉ ያሉትን የከበሩ ንጹሃንን በረከታቸውን በሁላችን ላይ ያሳድርብን። ጸሩ ለሰብ ሰባቤቱ ለሰው የገዛ ቤተሰቦቹ ጠላቶች ይሆኑበታል። እግዚአብሔር ጠላቶቻችን ያስታክስልን። ወስብሐት ለእግዚአብሔር።